የመድፈኞቹ የአርሰናል ተጫዋቾች በሀገራቸው የዓለም ዋንጫ ማጣሪያ ጨዋታ ላይም ዛሬም አልተቻሉም። በጣም አስደናቂ ጊዜን እያሳለፉ ይገኛሉ። በሌላ በኩል የዲክላን ራይስ አስገራሚ የቅጣት ምት የዓመቱ ምርጥ ግብ ተብላ ለመሸለም እንግዲህ ከጫፍ መድረሷ ተሰምቷል። በሌላ በኩል ደግሞ እጅግ መደመጥ ያለበት ዲዲየር ድሮግባና የቼልሲው ተጫዋች ማለት ነው ቴሪ ሆነሪ አርሰናል ዘንድሮ ዋንጫውን ይበላዋል አይበላውም በሚል እንግዲህ ማስያዛቸውን እና የቁማር ውርርድ ማድረጋቸው ተሰምቷል። ምንድን ነው ያስያዙት የሚለውንም እንደዚሁም ደግሞ ከአርሰናል ጋር በዝውውር መስኮቱ የባየር ሙኒኩ አጥቂ ሃሪኬን እንደዚሁም ራፋኤል ሊያውን የመሳሰሉ ተጫዋቾችና የቦርንማውዙም ተጫዋች ስማቸው እየተያዘ ይገኛል። እነዚህን ወሳኝ መረጃዎች ወደ እናንተ የማደርስ ይሆናል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምናችሁ፣ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ ስፖርታዊ ጥንክር እንግዲህ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ሰብስክራይብ ማድረግ አትርሱ። ቪዲዮም ለበርካቶች እንዲደርስ ላይክ ማድረግ አትርሱ። በቀጥታ ወደ መረጃዎቹ ልውሰዳችሁ። እንግዲህ ወደ ዲዲየር ድሮግባ እና ቴሪ ሆነሪ ወደ አስያዙት ቁማርና እንደዚሁም ደግሞ ከአርሰናል ጋር ስማቸው የተያዘ ከሚገኘው ተጫዋቾች ከማለፋችን በፊት ትላንትና ምሽት የአርሰናል ተጫዋቾች ድንቅ ምሽትን አሳልፈዋል። በተለይም የእንግሊዝ ብሔራዊ ቡድንን ወክለው በዓለም ዋንጫው እንግዲህ አስደናቂ ጊዜን ከብሔራዊ ቡድናቸው ጋር እያሳለፉ የሚገኙት ዲክላን ራይስ፣ ቡካዮ ሳካ፣ ኤብሪቼ ኢዜ የመሳሰሉ ተጫዋቾች በጣም ድንቅ ጊዜን እያሳለፉ ይገኛሉ። ትላንትናም እንግዲህ የእንግሊዝ ብሔራዊ ቡድን 2-0 ስታሸንፍ የአርሰናል ተጫዋቾች ናቸው ሁለቱንም ግቦች ማስቆጠር የቻሉት። ግቦቹንም ያስቆጠሩት እንግዲህ ቡካዮ ሳካና ኤብሪቼ ኢዜ ናቸው ማለት ነው። እንግዲህ በቶማስ ቱሄል ስር የአርሰናል ተጫዋቾች በጣም በብሔራዊ ቡድናቸው አስደናቂ ጊዜን እያሳለፉ ይገኛሉ። ትላንትና በሜዳ ላይ እንግዲህ 3 የአርሰናል ተጫዋቾች ተሰልፈው ነበረ። ቡካዮ ሳካ እንደዚሁም ዲክላን ራይስ እና ኤብሪቼ ኢዜ የመሳሰሉ ተጫዋቾች ማለት ነው። ታዲያ እነዚህ ተጫዋቾች ለእንግሊዝ ብሔራዊ ቡድን በጣም ትልቅ ጥቅምን እየሰጡ ሲገኙ ትላንትናም 2-0 እንግዲህ ሰርቢያን ስታሸንፍ እንግሊዝ የአርሰናል ተጫዋቾች ናቸው ግቦቹን ያስቆጠሩት። በነገራችን ላይ ቡካዮ ሳካ በእንግሊዝ ብሔራዊ ቡድን ባለፉት 3 ጨዋታዎች ላይ በሁለቱ ግብ አስቆጥሯል፣ በአንዱ ደግሞ አሲስት አድርጓል። በዚህም በጣም አስደናቂ ጊዜን እያሳለፈ እንደሚገኝ በሀገሩም እንደዚሁም በአርሰናል ክለብም ድንቅ ጊዜን እያሳለፈ እንደሆነ መመልከት ይቻላል። ቡካዮ ሳካ በተለይም ከጉዳት ከተመለሰ በኋላ ብዙዎች የአቋም መውረድ ይገጥመዋል ብለው ሲጠብቁ የነበረ ቢሆንም ቡካዮ ሳካ ለእኔ በጣም በአሁኑ ሰዓት ምርጥ አቋም ላይ ነው የሚገኘው። ከጉዳት እንደተመለሰ ተጫዋች በየጨዋታዎች ግብ እያስቆጠረ ነው። ጥሩ ባልነበረበት ባለፈው በሰንደርላንዱ ጨዋታ ራሱ ከረፍት በኋላ ተሻሽሎ መጥቶም ግብ እንዳስቆጠረ እናስታውሳለን። ታዲያ ቡካዮ ሳካ በሀገሩም እንደዚሁም ደግሞ በክለቡ አርሰናል ድንቅ ጊዜን እያሳለፈ ይገኛል ማለት ነው። እስኪ ወደ ዲዲየር ድሮግባ እና ወደ ቴሪ ሆነሪ መረጃ ደግሞ ልውሰዳችሁ። እነዚህ ሁለት አጥቂዎች እንግዲህ በተለይም በእንግሊዝ ፕሪሚየር ሊግ በጣም ስማቸው የሚጠራ ትልልቅ አጥቂዎች እንደነበሩ ይታወቃል። ዲዲየር ድሮግባ በቼልሲ ቤት እንደዚሁም ደግሞ ቴሪ ሆነሪ በአርሰናል ቤት በጣም በፕሪሚየር ሊጉ የሚደነቁ ዓለማችን ላይ አሁንም ታይተዋል ከሚባሉ ምርጥ አጥቂዎች መካከል እንደሆኑ ማንሳት ይቻላል። ታዲያ ሁለቱ ተጫዋቾች ትላንትና ተገናኝተው ቴሪ ሆነሪ ለቼልሲ አርሰናል ዘንድሮ የፕሪሚየር ሊጉን ዋንጫ እንደሚበላ ሲነግረው ነበረ። ነገር ግን የቼልሲው ተጫዋች ዲዲየር ድሮግባ ደግሞ አርሰናል ዘንድሮ ዋንጫውን አያሳካም ሲል ተናግሯል። እንደዚሁም ቴሪ ሆነሪ አርሰናል ዋንጫ ማሳካት ብቻ ሳይሆን ከዚህ በፊት እንግዲህ ቼልሲዎች በአሰልጣኝ ጆዜ ሞሪኒዮ ስር በመሆን በአንድ ዓመት 15 ግቦችን ብቻ አስተናግደው የፕሪሚየር ሊጉን ዋንጫ እንዳነሱ ይታወቃል። ታዲያ ቴሪ ሆነሪ አርሰናል ይህንንም ሪከርድ በማሻሻል ጭምር የዘንድሮን ፕሪሚየር ሊግ እንደሚበላው ለዲዲየር ድሮግባ ነግሮታል። ያም ማለት አርሰናል ከ15 በታች ግቦችን አመቱን ሙሉ በፕሪሚየር ሊጉ ማለት ነው ብቻ አስተናግዶ ዋንጫውን ያሳካል የሚል እምነት እንዳለው ቴሪ ሆነሪ ግምቱን ለዲዲየር ድሮግባ አስቀምጧል። ዲዲየር ድሮግባ ደግሞ አርሰናል መቼም ይህንን ሪከርድ ሊያሻሽል እንደማይችል እና አርሰናል ያንን የሚያደርግ ከሆነ ደግሞ የአርሰናልን ማሊያ በመልበስ እንግዲህ ፎቶ ተነስቶ በሚዲያ ላይ እንደሚያጋራ ለቴሪ ሆነሪ ቃል ገብቶለታል ማለት ነው። ስለዚህ በዚህ ነው የተወራረዱት። አርሰናል የቼልሲን የግብ መጠን እንደዚሁም ሪከርድ ሰብሮ ማለት ነው የፕሪሚየር ሊጉን ዋንጫ የሚያሳካ ከሆነ ዲዲየር ድሮግባ የአርሰናልን ማሊያ ለብሶ እንደምታውቁት አርሰናልና ቼልሲ
የለንደን ደርቢ ተቀናቃኝ ቡድኖች እንደሆኑ ይታወቃል። ታዲያ ድሮግባ የአርሰናልን ማሊያ በመልበስ እንደሚታይ አሳውቋል ማለት ነው። እስካሁን ድረስ እንግዲህ መድፈኞቹ አርሰናሎች በማንቸስተር ሲቲ 1 ግብ፣ በሊቨርፑል 1 ግብ እንደዚሁም በኒውካስል 1 ግብ እና በሰንደርላንድ 2 ግቦችን አስተናግደው በአጠቃላይ በፕሪሚየር ሊግ እስካሁን ድረስ 5 ግቦች ነው ያስተናገዱት። ቼልሲ በጆዜ ሞሪኒዮ ስር ዋንጫውን ሲያሳካ በአመቱ 15 ግቦች ብቻ ነበር የተቆጠሩበት። አርሰናል እንደዚሁ የሚቀጥል ከሆነ ይህንን ሪከርድ የማያሻሽልበት ምንም ምክንያት የለም። ነገር ግን በጣም ፈታኝ ሪከርድ ነው። ምክንያቱም በሰንደርላንዱ ጨዋታ በተለይ አርሰናል 2 ግቦችን ካስተናገደ በኋላ ይህንን ሪከርድ ለማሳካት ትንሽ ሊከብደው እንደሚችል እየተገመተ ይገኛል። መድፈኞቹ ይህንን ሪከርድ መስበር የሚችሉ ከሆነ ግን የቼልሲን ሪከርድ በእጃቸው ማስገባት ይችላሉ ማለት ነው። የዲክላን ራይስ በሪያል ማድሪድ ላይ ያስቆጠራት የቅጣት ምት ግብ እንግዲህ የፑሽካሽ የአመቱ ምርጥ ግብ እጩ ውስጥ እንግዲህ ተካታለች። የማሸነፍ ግምቷም ከፍተኛ እንደሆነ እየተነገረ ይገኛል። አምና እንግዲህ በጣም በመድፈኞቹ ቤት የማይረሳ ድል ነበረ። ይህም ጨዋታ እንግዲህ አርሰናል በሜዳው እንደዚሁም ከሜዳው ውጪ የሻምፒዮንስ ሊጉን ንጉስ ሪያል ማድሪድን ድል ያደረገበት ጨዋታ ነው። በተለይም በሜዳው አርሰናል 3-0 ባሸነፈ በት ጨዋታ 2 የቅጣት ምቶችን በአንድ ጨዋታ ላይ እንግዲህ በአስደናቂ ሁኔታ ዲክላን ራይስ አስቆጥሮ እንደነበርም ይታወቃል። ሁለቱም የቅጣት ምቶች እንግዲህ እጅግ በጣም አስደናቂ ግቦች ነበሩ። ነገር ግን የፑሽካሽ የአመቱ ምርጥ ግብ ታዲያ ዲክላን ራይስ የመጀመሪያዋ ሳትሆን ሁለተኛዋ ያስቆጠራት ግብ የአመቱ ምርጥ ጎል በመሆን እጩ ዝርዝር ውስጥ እንድትገባ ተደርጓል ማለት ነው። በጣም ጥቂት ጎሎች ነው እጩ ውስጥ የገቡት። ከነዚህ ውስጥም ታዲያ የዲክላን ራይስ አንዷ መሆን ችላለች። ያሸንፋል አያሸንፍም እንግዲህ በምርጫ የሚወሰን ነገር ስለሆነ መጠበቅ የግድ ይለናል። ነገር ግን የዲክላን ራይስ ግብ በአመቱ ምርጥ ግቦች ዝርዝር ውስጥ ተካታለች ማለት ነው። መድፈኞቹ አርሰናሎች በጥር የዝውውር መስኮት አሁንም የፊት ለፊት መስመር ተጫዋች ለማስፈረም ስራ እየሰሩ እንደሆነ፣ አንድሬ ቤርታ እየተንቀሳቀሱ እንደሆነ ታማኝ የሚባሉ መረጃዎች እየወጡ ነው። በተለይም ፉትቦል ለንደን ይዞት በወጣው መረጃ በመጪው የጥር የዝውውር መስኮት አርሰናል የፊት መስመሩን ለማጠናቀር ወደ ዝውውር ገበያው እንደሚወጣና የክለቡ ስፖርቲንግ ዳይሬክተር አንድሬ ቤርታ ከወዲሁ የፊት መስመር ተጫዋች ለማስፈረም እንቅስቃሴ መጀመሩ ተዘግቧል። መረጃውም እንግዲህ አክሎም በጃንዋሪ የዝውውር መስኮት ከፍተኛ ፕሮፋይል ያለው እንደዚሁ ዝም ብሎ ተራ ተጫዋች ሳይሆን በጣም ምርጥ የሚባል የፊት ለፊት መስመር ተጫዋችን ወደ ኤምሬትስ ለማዘዋወር እንግዲህ አንድሬ ቤርታ እየሰሩ እንደሆነ ተሰምቷል። ከአርሰናል ጋር እንግዲህ ስማቸው እየተያዙ የሚገኙ ተጫዋቾች በርካታ ናቸው። ለአብነትም እንደ ሃሪኬን ያሉ ተጫዋቾች ስማቸው እየተያዘ ቢሆንም ሃሪኬን ግን ባየር ሙኒክን ይለቃል ተብሎ አይጠበቅም። ነገር ግን አርሰናልን ሊቀላቀሉ ይችላሉ ተብሎ ከፍተኛ ግምት የተሰጣቸው 2 ተጫዋቾች ናቸው። አንደኛው የእንግሊዝ ፕሪሚየር ሊግ የቦርንማውዝ የፊት መስመር ተጫዋች አንቶኒ ሴሜኒዮ ነው። ሴሜኒዮ እንግዲህ ከአርሰናል ጋር በስፋት ስሙ እየተያዘ ይገኛል። ምናልባትም የመድፉን ማሊያ ለመልበስ በጥር የዝውውር መስኮት ከፍተኛ ጫናን አንድሬ ቤርታ ያደርጋሉ ተብሎ ይጠበቃል። አርሰናል እንግዲህ አንቶኒዮ ሴሜኒዮን የሚያገኝ ከሆነ በጣም ለመድፉ የፊት ለፊት መስመር እንግዲህ ከፍተኛ ጥቅምን ይሰጣል ተብሎ ይጠበቃል። ከዛም በተጨማሪ ደግሞ የኤስ ሚላኑን የፊት ለፊት መስመር ተጫዋች ራፋኤል ሊያውን ለማምጣትም መድፈኞቹ ከፍተኛ እንቅስቃሴ እያደረጉ እንደሆነ ነው የተሰማው። በእርግጥ የጥር የዝውውር መስኮት ላይ አርሰናል 1 ወይ 2 ተጫዋቾችን ሊያስፈርም እንደሚችል ታማኝ የሚባሉ የመረጃ ምንጮች እያጋሩ ይገኛሉ። በተለይም አርሰናል የተከላካይ ስፍራ በቂ ተጫዋቾች ስላሉ አሁን ላይ የፊት ለፊት መስመር ላይ ትኩረት ያደርጋል ተብሎ ይጠበቃል። በተለይም እንደ ገብርኤል ጄሱስ ያሉ ተጫዋቾች በጥር የዝውውር መስኮት ሊለቁ ስለሚችሉ አርሰናል እንግዲህ የፊት ለፊት መስመር ተጫዋችን ለማምጣት ከፍተኛ ጥረት ያደርጋል ተብሎ ይጠበቃል ማለት ነው። እንግዲህ የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። በዚህኛውም ቻናል በዋናውም ቻናል እንግዲህ በየዕለቱ ወሳኝ መረጃዎች ወደ እናንተ እየደረሱ ነው። ሰብስክራይብ በማድረግ ቤተሰብ በመሆን በየዕለቱ ወሳኝ ስፖርታዊ ጥንክሮችን ማግኘት ትችላላችሁ። ሀገር ውስጥ ከባህር ማዶ ያላችሁ እንግዲህ ውድ አድማጭ ተመልካቾቼ ከልብ እያመሰገንኩ በሌላ መረጃ በሌላ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።